እጅግ አስደንጋጭ ነው። በታሪካችን ሬድ ፍላግ ኦፍ ሬቬንጅ ተሰቅሎ አያውቅም። እንዲሁም በተጨማሪ ደግሞ ልክ እንደ በዓል የሺያ እስልምና በዓል ተደርጎ ይከበር እንጂ በኢራን ውስጥ ይህ ባንዲራ ለበቀል ተሰቅሎ አያውቅም። ነገር ግን በዚህ ሰዓት በዓለማችን ላይ ትልቅ ከሚባሉ ሶስተኛው ትልቁ መስጊድ እንዲሁም ደግሞ በኢራን ውስጥ ከሚገኘው ትልቁ የሆነው መስጊድ ጃምካራ መስጊድ ላይ እንግዲህ እንደምትመለከቱት ጉልላቱ ላይ ተሰቅሏል። ኢራኖችም ይህንን ባንዲራ የሰቀሉት ኢስላማዊ መሪ የሆነው አያቶላ አሊ ካሚኒ ግድያን ተከትሎ እንዲሁም በተጨማሪ ደግሞ የተደረገባቸውን ግድያዎች በሙሉ ለመበቀል የሚደረግ እርምጃ እንደሆነ ጭምር ነው እየተነገረ የሚገኘው። ኢራንን በዚህ ሰዓት ባንዲራዋን አንስታ ነው ይህንን የምትመለከቱትን የሬድ ፍላግ ኦፍ ሪቬንጅ ባንዲራ እንደምትመለከቱት በመስጊዶች ላይ እየሰቀለች የምትገኘው በመሪዎች ላይ የሚደረግ በቀል እንዲሁም በተጨማሪ ደግሞ የአሜሪካና እስራኤልን መሪዎች ለመግደል የታለመ እንደሆነ ጭምር ነው መረጃዎች እየወጡ የሚገኘው። የአያቶላ አሊ ካሚኒ ግድያ ብቻ አይደለም፣ ቁጥራቸው 48 ምናልባትም ከ48 በላይ የሚሆኑ መሪዎቻቸውን በአንድ ጊዜ አጥተዋል። በተጨማሪም ደግሞ ትናንትና ሳይቀር የተሾመው አዲሱ ተሾሟል የተባለው መሪ ሳይቀር ማለት ነው መገደላቸውን እየተነገረ የሚገኘው። እነሱን ጨምሮ መሪ ለመሆን ይችላሉ ወይም ደግሞ ለመሪነት ይቀመጣሉ የተባሉ መሪዎች ሳይቀር እንግዲህ እየተገደሉ እንደሆነ ጭምር ነው እየተነገረ የሚገኘው። ይህ ነገርም እንግዲህ ሙሉ ለሙሉ ማለት ነው ወደ አሳሳቢ ደረጃ ላይ እየወጣ ነው የሚገኘው። የዓለም የጤና ድርጅት እንዲሁም ደግሞ የተባበሩት መንግስታት ድርጅትም በዚህ ሰዓት እንግዲህ በንግግር እንዲሁም በተጨማሪ ደግሞ እንዲረጋጋ ነገሩ ለማድረግ እንግዲህ መግለጫዎች ጭምር እየወጡ ይገኛሉ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህና በሌሎች አዳዲስ መረጃዎች በፍጥነት ተመልሼ እመጣለሁ። ለሰው ልጆች ሰላም ይሁን። መልካም ቀን ይሁንላችሁ።